ማንቸስተር ሲቲና ሪያል ማድሪድ የሊቨርፑል አማካይ ዶሚኒክ ሶቦስላይ ላይ አይናቸውን ጥለዋል። ማንቸስተር ሲቲና ሪያል ማድሪድ የሊቨርፑልን አማካይ ዶሚኒክ ሶቦስላይ ለማስፈረም ፍላጎት እንዳሳዩ ተዘግቧል። ሁለቱም ክለቦች ተጫዋቹ እያሳየ ባለው እንቅስቃሴ ፈላጊ ሆነውን ብቅ ብለዋል። የ25 ዓመቱ ተጫዋች በዘንድሮ የውድድር ዘመን በሁሉም ውድድሮች በ16 ጨዋታዎች 5 ለጎል የሚሆኑ ኳሶች ላይ አስተዋጽኦ ሲያደርግ 2 ጎሎችንም ማስቆጠር ችሏል። ሶቦስላይ በአንፊልድ እስከ 2028 የሚያቆይ ኮንትራት ያለው ሲሆን የሊጉ ሻምፒዮኖች አሁን ባለው የኮንትራቱ 2 ዓመት ብቻ እየቀረው በሚቀጥለው ክረምት ላለመድረስ አዲስ ኮንትራት ሊሰጡት ይፈልጋሉ ተብሏል። ከሰሞኑ ላሳየው ብቃት ሳምንታዊ 135,000 ዩሮ ደሞዙን ለመጨመርም ፍቃደኞች ናቸው ተብሏል። በተያያዘ ሊቨርፑሎች የብራይተኑን ያንኩባ ሜንቴን ለማስፈረም ይፈልጋሉ። በጥር ወር በአንፊልድ ያለው ውል የመጨረሻ 18 ወራት ውስጥ የሚያስገባው መሐመድ ሳላን የወደፊት ተተኪ ለማምጣት ቀያዮቹ የ21 ዓመቱን ተጫዋች ለማስፈረም እያሰቡ ነው ተብሏል። ሜንቴ በዘንድሮ የውድድር ዘመን በ11 የፕሪሚየር ሊግ ጨዋታዎች ለ4 ጎሎች አስተዋጽኦ ያደረገ ሲሆን ከዚህ ቀደም በፌኖርድ ቆይታው በሊቨርፑል አሰልጣኝ አርኔ ስሎት ስር ሰርቷል። የማንቸስተር ሲቲው ተጫዋች ጀረሚ ዶኩ የሳምንቱ ምርጥ ተጫዋች ተባለ። የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት የጨዋታ መርሃ ግብር የሳምንቱ ምርጥ ተጫዋች ይፋ አድርጓል። ቤልጂየማዊ የክንፍ መስመር ተጫዋች በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ የደጋፊዎች ምርጫን በምርጥ ተጫዋችነት የበላይ ሆኗል። የማንቸስተር ሲቲ የክንፍ መስመር ተጫዋች ጀረሚ ዶኩ የ11ኛ ሳምንት የጨዋታ ምርጥ ተጫዋች ተብሎም ተመርጧል። ኤርሊንግ ሃላንድ በ6ኛ ሳምንት ካሸነፈ በኋላ ዶኩ በዚህ ሲዝን ሁለተኛው የማንቸስተር ሲቲ ተጫዋች ሆኗል። ዶኩ በእሁዱ የፕሪሚየር ሊግ ጨዋታ የአምናው ሻምፒዮናን ሊቨርፑልን 3-0 ባሸነፈበት ጨዋታ 1 ጎል አስቆጥሯል። እንዲሁም ድንቅ እንቅስቃሴ በማሳየት የጨዋታው ምርጥ ተብሎ መመረጡ ይታወቃል። የ23 ዓመቱ ተጫዋች 40 በመቶውን ድምጽ ያገኘ ሲሆን የቅርብ ተፎካካሪዎቹ የሰንደርላንዱ ባላርድ 21 በመቶ እንዲሁም የቼልሲው አሌሃንድሮ ጋርናቾ 20 በመቶ ድምጽ አግኝተዋል። ላሚን ያማል ከስፔን ብሔራዊ ቡድን ስብስብ ውጪ ሆነ። የባርሴሎና አጥቂ ላሚን ያማል በመጪው የፊፋ የዓለም ዋንጫ 2026 ከጆርጂያና ቱርክ ጋር ለሚደረገው የማጣሪያ ጨዋታ ከስፔን ብሔራዊ ቡድን ስብስብ ውጪ መሆኑን የስፔን ፌዴሬሽን አስታወቀ። የስፔን እግር ኳስ ፌዴሬሽን በመግለጫው ላይ ትላንት ብሔራዊ ቡድኑ ልምምድ በሚጀምርበት ዕለት ተጫዋቹ ቡድኑን እንደማይቀላቀል እንደተነገረው የገለጸ ሲሆን ያማል ትላንት ጠዋት ለብሽሽት ጉዳት ሕክምና የሚረዳ ቀዶ ጥገና እንዳደረገ እንደተነገረው ገልጿል። ታዲያ ፌዴሬሽኑ በጉዳዩ በመገረም መበሳጨቱንም ይፋ አድርጓል። ላሚን ያማል ሕክምናውን ያደረገው ከብሔራዊ ቡድኑ ሕክምና ቡድን እውቅና ውጪ እንደሆነ ፌዴሬሽኑ ገልጿል። ተጫዋቹ ሕክምናውን ተከትሎ ከ7 እስከ 10 ቀናት እረፍት እንደሚያስፈልገውም ተነግሯል። ይህንን ሁኔታ ግምት ውስጥ በማስገባት ፌዴሬሽኑ ሁልጊዜም ለተጫዋቹ ጤናና ደህንነት ቅድሚያ በመስጠት ለመልቀቅ መወሰኑንም አጽንኦት ሰጥቶ ተናግሯል። ከተጫዋቹ ጋር በተያያዘ ክለቡና ብሔራዊ ቡድኑም አለመግባባት ላይ እንዳሉ ተዘግቧል። አለመግባባቱ በአንድ ጀንበር አልተጀመረም። በያማል የአካል ብቃት ላይ በባርሴሎናና በስፔን እግር ኳስ ፌዴሬሽን መካከል የነበረው ውጥረት ከሴፕቴምበር ወር ጀምሮ መሆኑ ተገልጿል። ክለቡ ባርሴሎና ብሔራዊ ቡድኑ የስራ ጫናውን በአግባቡ እንዳልተቆጣጠረ ተሰምቶት የነበረ ሲሆን የስፔኑ አሰልጣኝ ሉዊስ ዴላ ፉንቴ ሰራተኞቻቸው በጉዳዩ ላይ የነበራቸውን አያያዝ ተከላክለዋል። አለመግባባቱ የባርሴሎና አሰልጣኝ ሃንሲ ፍሊክ እና የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፉንቴ መካከል የቃላት ልውውጥ እስከ ማድረስ የደረሰ ሲሆን እያንዳንዳቸው የተጫዋቹን ጥቅም ለማስጠበቅ እየሰሩ እንደሆነ ተናግረዋል። በጥቅምት ወር ያማል በተመሳሳይ ጉዳት ሌላ ዓለም አቀፍ ጨዋታ አምልጦታል። ይህም በክለቡና በሀገር መካከል አለመግባባቶችን አባብሷል ተብሏል። የወጣቱ የቼልሲ ተጫዋች ኤስቴቫ ዊሊያን ማሊያ 29100 ፓውንድ ተሸጠ። ወጣቱ የቼልሲ ተጫዋች ኤስቴቫ ዊሊያን በቻምፒየንስ ሊግ ውድድር ከአያክስ ጋር በነበረው ጨዋታ ላይ ለብሶት የነበረው ማሊያ በ29100 ፓውንድ መሸጡ ተነግሯል። ቼልሲ በጨዋታው ላይ የሆላንዱን ክለብ አስተናግዶ 5-1 ማሸነፉ ይታወሳል። በጨዋታው ላይ ኤስቴቫ የመጀመሪያውን የቻምፒየንስ ሊግ ጎሉን በፍጹም ቅጣት ምት ከመረብ ማሳረፉ ይታወቃል። ወጣቱ ተጫዋች በዕለቱ ያሳየው አስደናቂ ብቃት የበርካቶችን ቀልብ ስቦም ነበር። ኤስቴቫ በዕለቱ የለበሰው 41 ቁጥር መለያ አሁን ላይ በ29100 ፓውንድ መሸጡም ተዘግቧል።